አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 6 በዚች ቀን ከእስክንድርያ ከተማ የሆነ መነኮስ አባ ቴዎድሮስ በሰማዕትነት ሞተ። ይህም የታመነና ንጹሕ ቅዱስ ተጋዳይ በእስክንድርያ ከሚገኙ ገዳማት በአንዱ በመልካም ገድል ተጠምዶ ኖረ። ታናሹ አርዮሳዊ ቆስጠንጢኖስ በነገሰ ጊዜ አርዮሳዊ ጊዮርጊስን በእስክንድርያ ሀገር ሊቀ ጳጳሳት አድርጎ ሾመው። ሐዋርያ ቅዱስ አትናቴዎስንም ከመንበሩ አሳደደው። ይህ አርዮሳዊ ጊዮርጊስን በማርቆስ ወንበር ላይ ሲቀመጥ ያን ጊዜ በአርዮሳውያንና በእስክንድርያ ምዕመናን መካከል ታላቅ መተላለቅ ሆነ። ሃይማኖታቸው የቀና ብዙዎች ምዕመናንም ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ተገደሉ። ከዚህ በኋላም ይህ አርዮሳዊ ጊዮርጊስ ስለ አባ ቴዎድሮስ እርሱ አርዮሳውያንን ተከራክሮ እንደሚያሸንፋቸው ከቅዱሳን መጻሕፍት ማስረጃ በማምጣትና በማስፈረድ ያሰፍራቸው ነበር። ያን ጊዜ ይህ መነኮስ አባ ቴዎድሮስን ይዘው በየአይነቱ በሆነ ስቃይ እንዲያሰቃዩ ታዘዘ። እንዲሁም አደረጉበት፣ ግን ምን ጉዳት አልደረሰባትም። ከዚህ በኋላም ኃይለኞች ሯጮች በሆኑ ፈረሶች ላይ እግሮቹንና እጆቹን አስረው በሰፊ ሜዳ ውስጥ እንዲያስሮጣቸው አዘዘ። ይህንንም ባደረጉበት ጊዜ ሕዋሳቱ ሁሉ ተበጣጠሱ፣ ራሱም ተቆረጠች። እንደዚህም ሆኖ ነፍሱን በእግዚአብሔር እጅ ሰጠ። 3 አክሊላትን ተቀዳጀ። አንዱ ድንግልናዋን ጠብቆ ስለመመንኮሱ፣ ሁለተኛው ሃይማኖት ስለማስተማሩና ተከራክሮ መናፍቃንን ስለመመለሱ፣ ሶስተኛም ስለ ቀናች ሃይማኖት ደሙን በማፍሰሱ ነው። ከዚህ በኋላ ምዕመናን የተቆራረጡና የተበተኑ ሕዋሳቱን ሰብስበው በሳጥን ውስጥ አደረጓቸው። በዚች ዕለትም መታሰቢያ በዓሉን አደረጉ። እንደ ሌሎቹ ቅዱሳን ሁሉ የምስጋና ድርሰትን በሮማይስጥ ቋንቋ ደረሱለት፣ በጸሎት መጽሐፋቸውም ውስጥ ጻፉት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የሀገረ መሪውጥ 40 ሰማዕታትና ሌሎች 40 ሰማዕታት የመነኮስ ገብረ ክርስቶስን መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን የወሳቢዎስ ታማኝ፣ ሀርዋግና ባኮስ የተባሉ የሀገረ እስና 4 መኳንንት የዕረፍታቸው መታሰቢያ ነው። እሊህም ቅዱሳን ለእስና ሀገር ምሰሶቿ ነበሩ፣ ጸሐፊዎቿም ነበሩ። ለብዙዎች ድሆችና ምስኪኖች ይመጸውት ነበረ። በዚያች ሀገርም መኮንኑ አርያኖስ ዳግመኛ በተመለሰ ጊዜ እኛ ክርስቲያን ነን፣ ክብር ይግባውና ሰማይና ምድር በጸኑበት በጌታችን በኢየሱስ ክርስቶስ እናምናለን በማለት በግልጥ በፊቱ እየጮሁ ተቀበሉት። አርያኖስም ሰምቶ በራሱ በሆነ ስቃይ አሰቃያቸው። ከዚህም በኋላ ራሶቻቸውን በሰይፍ ቆረጠ። የምስክርነት አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 7 በዚች ቀን ቀሊን ከምትባል ሀገር ቅዱስና ብሩክ ድል አድራጊም የሆነው አባ አበስኪሮን በሰማዕትነት ሞተ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምነተ ጸምዱከ ዘልፈ ለእለ አነብቦ ክርስቲያኒተ መጽሐፈ እንተለይሥጋ እግዚኦ ጸሪቀኖ ወፈ እምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰበክያን ሰማዕታት ጻድቃን ደናግል አድዮ በመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ ሬጌሌ ቆኖ ሲጻል ለጻፉ በክርታስ ወለዛ ጻፉ ድረስ ወለዛ አምቦስ ትርጉ ሳዲስ ወለ ሰማ ቃሎ በስናፈስ ጸሎተሙ ማርያም አሪቀተ ኩሉ አምባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ይጠብቀን፣ በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ትከው አኮ በቃ አምሳና በዘብ ሰማያት